ንቅናቄ መፍጠር የተቻለበት የተቀናጀ የተፋሰስ ልማት ህዝቡ በጉጉት የሚጠብቀው አመታዊ የሥራ በዓል እያደረገው ይገኛል። እዚህ በስልጤ ዞን አሊቾ ወሬሮ ወረዳ የኤዶ 2 ቀበሌ አርሶ አደሮች የዕለቱን የተፋሰስ ስራ ለማከናወን በጠዋቱ ማልደው ተነስተዋል። ሴቶች፣ ወጣቶች፣ አባወራዎች በየልማት ቡድናቸው በመሆን ሰንደቅ ዓላማና መሳሪያቸውን አንግበው ስንቃቸውን በአህያ ጭነው በባህላዊ ዜማ ታጅበው ወደ ተዘጋጀላቸው የዳሞ ገራን ንዑስ ተፋሰስ እየተመሙ ናቸው። በከፍተኛ ሞራል የታጀበው ባህላዊ ጭፈራቸው ፍላጎት ቁርጠኝነታቸውን የሚያሳይ ነው። እንደ ሌሎች የወረዳው ቀበሌዎች የኤዶ 2 ቀበሌም ተዳፋትና ኮረብታማ በመሆኑ አፈሩ በጎርፍ እየተጠረገ በከፍተኛ ደረጃ የተጎዳ ነው። ወጣቶች፣ ሴቶችና አባወራዎች በየልማት ቡድናቸው በመሆን የድርሻቸውን በተሻለ ጥረት ለማከናወን የተጎዳውን መሬታቸውን እንዲያገግም ለምነቱ እንዲመለስ በከፍተኛ ትጋት እየሰሩ ናቸው። የሞራል ስንቅ የሆነው ባህላዊ ዜማና ጭፈራቸው የደቦ ዜማቸው ለአፍታም አይቋረጥም። እጅግ ደስ የሚል ትዕይንት በነሸጣ ነው የምንሰራው ይላሉ። በደስታ በከፍተኛ ፍላጎትና ወኔ እንደማለት ነው። እንኳን ቤት ውስጥ አራስ አልቀረችም። ልጇን ተሸክማ ነው የወጣችው ለተፋሰሱ ነሻጣ ማለት ነው። ይሄ ተፋሰስ በጣም ጥሩ ነው። ከዚህ በፊት እንደዚህ አይነት ቦታ ታርሶ ለምነቱ እስከዚህም ነበር። አምና በሰራ ነው 13 ኩንታል በጠፍ መሬት ላይ ሰርተን አግኝተናል። ስለዚህ ሴቱ ነሻጣው በጣም ጥሩ ነው። ይሄው እንደምታዩት ነው ይሰራል። በውሃ የተበረበሩ መሬታችን ደልድለን ብዙ አርሶ አደሮቻችን ጋር የነበሩ በዚህ በውሃ ተግጦት የተነሳ መሬት ተሸርሽሮ በጣም ጾም የሚያደሩ አርሶ አደሮች ነበሩ። በዚህ ያው ካሁን ቀደም ጀምሮ እስከ ብዙ አርሶ አደሮችን ወደ ልማት አዙረናል። በዚህ አብረን በመውጣት በአደረጃጀት ወጥተን በመስራታችን ካሚና ካቸሚና ባሉ ጊዜዎች ሁሉ የነበሩ አርሶ አደሮች እኩል መጥተዋል። በቃ ቤተሰባቸውም ልጆቻቸውም ሳይራቡ በትክክል ወደ ትምህርት ቤት አልፈዋል። ምክንያቱም በዚህ የመጣ እኛም ሞራን አገኝተን እና ይሄን በቃ በተቀናጀ አደረጃጀት ወጥተን እየሰራን እና ከሰራነው ስራ ሁሉ ውጤታማ ሆነናል። እኛ ጠረጴዛ እርከን እንሰራለን፣ ዋናው ፋይናጆም እንሰራለን፣ ግዳድም እንሰራለን። ስለዚህ ዋናው ግን ያው ዘንድሮ ያተኮርነው ጠረጴዛ እርከን ነው። መርከን አሁን ይሄ ዳገታማ ቦታ ማለት ነው ለምርት አይሆንም ነበር። አሁን ወደዚህ እንደ ጠረጴዛ ስንሰራው ምርቱ ከፍተኛ ነው የሆነው። ባለፈው አመት አሁን ከሰራናቸው ጠረጴዛዎች ለዚህ 2 ኩንታል ከሚገኝበት ወደ 13 ኩንታል የገባበት ነው ያለው። ለዛ በቃ ለምርት ይሻላል በሚል ጠረጴዛ መርጠን ሰራን ነው ያለው። 60 ሄክታር ሰርተን ነበር በሴቶች። ዘንድሮ ደግሞ ሞራን ጨምረን ተነሳስተን 85 ሄክታር ሰርተናል። አሁን 77.5 ክንውን አድርገናል። ከዛም ያው መጀመሪያ ስንጀምር በቅድማ ተፋሰሱ ሲጀመር ያው ኪሎ ስልጠና ይሰጠናል። አሚና ነበር ጠረጴዛ እርከን የሰራነው 17 ኩንታል እህል አግኝተናል። በትንሽ ቦታ ለውጥ አለው። እንደውም ለ3 አመት ነበር ይቆይ የሚባለው እንትኑ ጠረጴዛ እርከን ከተሰራ በኋላ ትንሽ ይረጋጋ የሚል ነበር። ግን በአሚና ተፋሰስ እንደሰራነው ለመፈር ለብቻ ሰብስበናት በቃ በላይ ቀብተን በጥሩ ሁኔታ ውጤታማ ሆነን አግኝተናል። ባለፉት አመታት በቀበሌው 405 ሄክታር መሬት በተፋሰስ የለማ ሲሆን በዚህ አመት ደግሞ 270 ሄክታር ለማልማት እቅድ ተይዞ በትጋት እየተሰራ ይገኛል። ተዳፋቱ መሬት በጎርፍ እየተጠረገ በከፍተኛ ደረጃ የተጎዳ ነው። የጎርፉን ክለት ለመከላከል ተመራጭ ጠረጴዛ ማርከን ሆኗል። ከኮረብታው ጫፍ እስከ ግርጌ ሸለቆ ድረስ እንደ ህንጻ በጥበብ የታነጸ የጠረጴዛ እርከን ተሰርቷል። የአንዱ እርከን ስፋት ከ3 እስከ 3.5 ሜትር ሲሆን ርዝመቱ ደግሞ 10 ሜትር ነው። እየሰራን ያለ ነው በ70% ከመቶ 90% ጠረጴዛ ማርከን
ብለን ያው የጠረጴዛ ማዕርከን እቅድ 70 ነው 70 ሄክታር ማለት ነው። ከዚህ ውስጥ ያው ከ100% በላይ ነው የሄድ ነው ጠረጴዛ ማዕርከን ያው ምክንያቱም ቀበሌያችን ያው ለጠረጴዛ ማዕርከን አሳታፊ ነው። ጠረጴዛ ማዕርከን ዋና ጥቅሙ ያው አዲስ መሬት መፍጠር ነው። አዲስ መሬት መፍጠር ሲባል ያው አርሶ አደሩ በተደጋጋሚ ለልማት ያቋረጠው መሬት ያው በአዲስ መልክ ተሰርቶ አዲስ ለውጥ ያገኛል በሚል ግምት ከመጀመሪያ አምናም ከሰራናቸው ተሞክሮ በመውሰድ ዘንድሮ እቅዳችንን ያው ወደ 70 ያሳደግንበት ሁኔታ ነው ያለው። ያው 70 ከ70 እስካሁን ከ100% በላይ ነው 76.9 እስካሁን ባለው በጠረጴዛ ማዕርከን የሸፈነው። ያው ጠረጴዛ ማዕርከን ተሞክሮ ያልኩት ነገር አምና እኛ 16.5 ሄክታር ይዘን 20.5 ነው የከናወነው። ከዚህ ደግሞ ምርታማነቱ አርሶ አደሩ ለ10 ዓመት ተከታታይ የተውን መሬት እኛ በጠረጴዛ ማዕርከን በመስራታችን ከ10 ዓመት በፊት 1 ኩንታል ያገኝበት የነበረውን መሬት እኛ ደግሞ አምና ጠረጴዛ ማዕርከን በህብረተሰብ ተሳትፎ በመሰራቱ ወደ 13 ኩንታል ያየንበትና አይተንም ደግሞ ምርታማነቱንም ጭምር ያረጋገጥንበት ያው ሁኔታ እንዳለ ለዘንድሮ የስራችን ተነሳሽነት ፈጥሮልንና ያው ከዛ በመነሳት ከእቅድ በላይ ልንሄድ ችለናል። ቀጣይም አያቆምም። በአደረጃጀት ወንዱም ለብቻ ሴቱም ለብቻ ወጣቱ ብቻ የሰራን ያለነው 1 ለ5 ተቀናጅተን ማለት ነው። ያው ተከፋፍለን የሰራን ለሁሉም እቅድ አለው። በእቅዱ መሰረት ወጥቶ የሰራ ነው ማለት ነው። በአደረጃጀት ነው ዋና ያው ሰራዊቱ ተፈጥሮ ያው ጠዋት ሲገባ እንደባያችሁት መልኩ ሁሉም ሲመጣም ሲሄድም በዛ በአደረጃጀቱ ነው የሚሄደው። የምንቆጣጠረው ቀያሾችን እኛ አሰልጥነናል አይደለም። መጀመሪያ አሁን ቀያሾች ስራውን ለልማት ቡድን አስረክበዋል። ልማት ቡድን ደግሞ ለ1 ለ5 አስረክበዋል። አሁን ደግሞ ጥራት 1 ለ5 ሰርታ ጥራቱን ለማረጋገጥ ለልማት ቡድን ትሰጣለች። ለቀያሾች ትሰጣለች 1 ለ5 ቀያሾች ጥራቱን አረጋግጠው ለልማት ቡድን ይሰጣሉ። ልማት ቡድን ለኛ ያስተላልፋል ማለት ነው። በዛ ልክ ነው ሂደቱን ተከታተል ከዚህ ደግሞ እዛው አሊቾ ወሬሮ ወረዳ የጣንዤ ቀበሌ ወልጮን ውስጥ ተፋሰስ ነው። ማልደው በጠዋቱ በስራው የተገኙት ብርቱዎች የቀበሌው አርሶ አደሮች የዕለቱን ስራ እያገባደዱ ባሉበት ወቅት ነበር በቦታው የደረስ ነው። በባለሙያና በሰለጠኑ አርሶ አደሮች እየተመራ የተሰራው የጠረጴዛ ማዕርከን በእጅጉ ያምራል፣ ደስ ያሰኛል። በሚፈለገው የጥራት ደረጃ መሰራቱን ይመሰክራል። ወጣቶች፣ ሴቶች፣ አባወራዎች በየልማት ቡድንና በ1 ለ5 አደረጃጀት ሆነው በባህላዊ ዜማ ታጅበው በከፍተኛ ሞራል በነሸጣ እየሰሩ ናቸው። ሙሽሮችም ጭምር ተሰማርተዋል። ባለፉት ዓመታት የተለያዩ እርከኖች ነው የምንሰራው። ይሄ ነገር ሚላኑ ጠረጴዛ ማዕርከኑ አሚና ነው የጀመርነው። አሚና ከጀመርነ በኋላ አሁን ሌላ ቀጠና ነበር አሚና የምንሰራው ማለት ነው። እዛ በምንሰራበት ቀጠና የነበረው መሬት ለተሞክሮ ያው ከልማት ቡድን እየተነሳን አርሶ አደሮች ሄደን እናየው ነበር ያመጣውን ውጤት ማለት ነው። እዛ ተጊጦ ምርታማነቱ ቀንሶ ለከፍተኛ ብልሽት የተዳረገው መሬት ወደ ምርታማነት ተመልሶ እንደነበረና በመስመር ተዘርቶ ውጤታማ እንደነበር አይተናል ባለፈው ማለት ነው። ምናልባት የአሚና አፈጻጸማችን እንደዚህ አልነበረም። በልማት ቡድንም ደረጃ እንደ ቀበሌም ስናየው በጣም ዘገምተኛ ነበር ማለት ነው። አዲስም ስለነበር ጠረጴዛ ማዕርከኑ እንደ ዘንድሮ ስናየው ግን የአሚናውን አፈጻጸምና የምርትና ምርታማነቱ ውጤት ካየን በኋላ በከፍተኛ ዋኔና ስሜት የቀበሌው አርሶ አደር ተንቀሳቅሶ እኔም ከዚህ አባል ሆኜ ተንቀሳቅሼ ያው እየሰራን ነው የምንገኘው። በጣም በነሻጣ እየሰራን ነው። ስራው በጣም ነሻጣ ያለው ስራ ነው። እጅ ለእጅ ተያይዘን ነው ሳንነጣጠል በነሻጣ ወተን እንሰራለን። በ1 ለ5 ተጣምረን በተግባር ሰርተን የደረሰብንን አክል ሰርተን እናስረክባለን በአግባቡ። በጣም ነሻጣ ያለው ሰው ደግሞ ለልማት በጣም አርበኛ ሆኖ የሚሰራ ሰራዊት ነው ያለው ጣንዤ ላይ። በጣም እቅዱን አሳክቶ ሳይነጣጠል ተግባሩን አሳክቶ የሚገባ ሰራዊት ነው ያለው ጣንዤ። ጠረጴዛ ማዕርከን ያው ድልድይ ያለው ይደለደላል፣ አልጋ ነው። ያው ለማነፈር አንድ ላይ እንሰበስባታለን። ከውስጥ ያለው ነፈር ቀዩን ወደ ውስጥ ነው የምናገባው። ደግሞ አፈሩ አሲዳማነት ካለው በኖራ ነው የሚታከመው። ህብረተሰቡ ያው አጠቃላይ እኛ የምንወጣው በአደረጃጀት ነው። ያው ለምሳሌ እኔ ያለበት ልማት ቡድን የወንዶች 3 1 ለ5 አለን፣ የሴት 4 ለ1 ለ5 አለን። እነዚህ አደረጃጀቶች በአግባቡ ሰዓቱን ጠብቀን እንወጣለን። የቀበሌው ያው መግቢያ ሰዓት 2 ሰዓት ነው።
2 ሰዓት እንገባለን፣ 5 ተኩል እንወጣለን። ጎልማሳ ባለ ሰዓት ማለት ጎልማሳ ከሌለ ደግሞ ከ6 ሰዓት በላይ እንሰራለን። ዛሬ አሁን የጎልማሳ ቀን ነው። ትንሽ ያው ለጎልማሳው ልንወጣ ነበር ማለት ነው። ጎልማሳው ከሌለ ግን 6 ተኩልም 6ም እንሰራለን ማለት ነው። አደረጃጀቱ ግን በጠበቀ መልኩ ነው። አንድም አባል ተገዶ ሳይሆን አምኖበት በነሻጣ በራሱ ጊዜ ነው የሚወጣው። የህዝቡን ያው ስሜት ታየዋል። በምታየው መልኩ ነው። እኔም እንደ ልማት ቡድኔ ያው በወኔና በነሻጣ ነው የወጣሁት። በዚህ ቀበሌ ተፋሰስ ማለት የሆነ 5 ንዑስ ተፋሰሶች አሉ እንደ አጠቃላይ ማለት ነው። 5 ንዑስ ተፋሰስ ከዚህ በፊት የለማበት ሁኔታ አለ። አሁን ባለው ሁኔታ ግን ያው ይሄ አዲሱ ቴክኖሎጂ ከአምና ጀምሮ ከመጣ በኋላ ይሄ ቤንች ትሬስን ማለት ነው እየሰራን ያለበት ሁኔታ አለ። በአዲስ መልክ ማለት ነው። አዎ ጠረጴዛ ማርከንን በአዲስ መልክ ከዚህ በፊት የተሰሩትን ያው አዲሰን እየሰራን ያለበት ሁኔታ አለ። ከዚህ በፊት እየተሰሩ የነበሩ ምናልባት የሆነ ቴክኖሎጂዎች ተዳፋታማነትን ስቶፕን መሰረት ያደረገ ስላልነበረ አሁን ባለው ሁኔታ ግን በአዲስ መልክ ያው በጣም የሆነ ከአገልግሎት ውጭ የሆኑ መሬቶችን መልሰን እያለማን ያለበት ሁኔታ ነው ያለው። ማለት የሆነ የመያዝና የመከላከል ነገር አልነበረም። አሁን ባለው ሁኔታ ወደ ዜሮ ሌቭል የማምጣት ስራ እየተሰራ ስለሆነ ባለበት እዛው የማስቀረት ስራ እየሰራን ያለበት ሁኔታ ነው ያለው። ያው ይሄ ነው ዋናው ነገር። እኛ ጥሩ ጎን ብለን የወሰድነው ከዚህ በፊት የነበረውን አጥቦ የሚወስድ የነበረውን ማለት የአፈርና ውሃ ጥበቃ ስራን ማለት የሆነ ሸርሽሮ የሚወስድ የነበረውን እዛው የማስቀረት ስራ እየሰራን ያለበት ሁኔታ ነው ያለው። ያው ከዚህ ጎን ለጎን መሬትን ከዚህ በፊት ይሄ ከአገልግሎት ውጭ የሆነ መሬት ነበር። አሁን ተጨማሪ መሬትን ለአርሶ አደሩ የሆነ የምርት ተጨማሪ መሬት እየጨመረን ያለበት ሁኔታ ነው ያለው። በዛ ልክ ነው ያለው ነገር ማለት ነው። ኖራ አሲዲቲ መጠኑን ያው ለማመጣጠን ማለት ነው። አሁን የሆነ ኖራ እየጨመረን ያለበት ሁኔታ ከዚህ በፊት የተጎዳ መሬት ነው። አሲዲቲ ማለት የሆነ ከፍተኛ ስለሆነ መሬቱ ማለት ነው ያንን ለማመጣጠን የተወሰነ የአሲዲቲ መጠኑን ለመቀነስ ለዛ ነው እየጨመረን ያለበት ሁኔታ ያለው ማለት ነው። ጠረጴዛ ማርከኑ ሲሰራ ጎን ለጎን ደግሞ ከዚህ ከአሲዳማ አፈር ሕክምና ጋር ተያይዞ የኖራ በማቅረብ ሕክምና እየተደረገ የሚገኝበት ሁኔታ ነው ያለው። የአሊቾ ወሪሮ ወረዳ 25 የገጠር ቀበሌያትና 2 የከተማ በአጠቃላይ 27 ቀበሌያት ያሉት ሲሆን ደጋና እርጥ በደጋ የአየር ንብረት አለው። ከባህር ወለል በላይ 300 ሜትር ከፍታ ያለው በመሆኑ ከፍተኛ የዝናብ መጠንም ያገኛል። በዚህም በከፍተኛ ደረጃ በጎርፍ ተጠቂ በመሆኑ አፈሩ እየተጠረገ ወደ ሸለቆ ይነጉዳል። 75 በመቶ የወረዳው መሬት ተዳፋት ሲሆን 40 በመቶ በጎርፍ ተጠቂ ነው። በተደጋጋሚ በጎርፍ እየተጠረገ ለምነቱን እያጣ ወደ አሲዳማ አፈር ተቀይሯል። ችግሩን ለመቅረፍ በተፋሰስ ልማት አፈሩን ለማከም እየተሰራ ይገኛል። ጠረጴዛ ማርከን በዘንድሮ የተፋሰስ ልማት ላይ ማዕከል መሆን መቻል አለበት። የጠረጴዛ ማርከንን ማዕከል ያደረገ ጥራትን መሰረት ያደረገ የጠረጴዛ ማርከን መስራት አለብን ተብሎ እንደ ክልል ሲነሳ ያው ክልል 25%ን በዘንድሮ ዓመት ከምናለማው በጠረጴዛ ማርከን ማልማት አለብን መሸፈን አለብን የሚል ግብ ተቀምጧል። እኛ ያው ከዛ ከፍ አድርገናል። ከፍ እንድናደርግ ያስገደደን አንደኛውና ዋነኛው ጉዳይ የወረዳው የአየር ሁኔታ ደጋ ነው። 8 ቀበሌዎች ደግሞ ከዛ በላይ ሞይስ ደጋ ናቸው፣ ወይም እርጥብ ደጋ የምንለው ሁለቱ በደጋና በእርጥብ ደጋ ነው የሚሸፈነው። ይሄ ሲሆን ደግሞ አንዱ ፋክተር ሊሆን የሚችለው ከፍተኛ ዝናብ አለ። ከፍተኛ ዝናብ ባለበት ደግሞ የመሬቱ ተዳፋታማነት አለ። እስከ 40% ያለው የአፈር ክለት ያለበት ነው። ተዳፋማነቱ ደግሞ 75% ይደርሳል የመሬቱ። ስለዚህ ከፍተኛ የሆነ ጎርፍ አለ። ከፍተኛ ጎርፍ በመኖሩ ምክንያት የአፈር ክለት አለ። 40% የአፈር ክለት ያለበት ነው። ይሄ በመሆኑ ምክንያት የጠረጴዛ ማርከን ክልሉ ካስቀመጠው ግብ በላይ መስራት መቻል አለብን በሚል እኛ ከ25 32% ተሰደገናል። ስለዚህ አሁን እንደ ወረዳ ቅድም ባነሳዋቸው አደረጃጀቶች ውስጥ በጉልበት የሚሳተፍ 39263 በጉልበት የሚሳተፉ ሌሎች አደረጃጀቶችን የሀገር ሽማግሌዎችን፣ የጥበብ ባለሙያዎችን፣ አምቡላንሶችን ጨምሮ 41150 በጥቅሉ የሃይማኖት አባቶችን ጨምሮ በዘንድሮ ተፋሰስ ዓመት በተፋሰስ ልማት ሊሳተፉ የሚችሉ ባለድርሻ አካላትን ለይተን ያው በዚህ ዓመትም 5403.1 ሄክታር ስናለማ ያው ቅድም ባነሳሁት መንገድ 32%ን በጠረጴዛ ማርከን ለመስራት አቅደን እየሰራን የሚለሙ ተፋሰሶች በአጠቃላይ 58706 ሄክታር አካባቢ ለይተን ወደ ተግባር ገብተናል። ወደ ተግባር ከገባን በኋላም ያው በዝግጅት ምዕራፍ ላይ ያስቀመጥናቸው መሰረታዊ አቅጣጫዎች ነበሩ። እነዚህም በዘንድሮ ዓመት አጠቃላይ ከሚሰራው የተፋሰስ ልማት ስራ ላይ የሚሰራው ስራ ውስጥ 25%ን
የጠረጴዛ ማርከን ተግባራዊ ለማድረግ አቅደን ገብተናል። ያው 25% ሲባል በአጠቃላይ ከቴክኖሎጂው ምቹ የሆነበት ስነ ምህዳር ላይ ካሉን ከዞን ወረዳዎች ውስጥ በዋናነት የተራራማ የሆኑ ለእርሻ ምቹ ያልሆኑ ቦታዎችን በጠረጴዛ ማርከን በመስራት ወደ እርሻ መሬትነት ለመቀየር አቅደን ያው የገባንበት ሁኔታ አለ። በአጠቃላይ ያው እንደ ዞን